ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንላችኋል እንሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቀን መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የኢትዮጵያ መከላከያ ሰራዊት በአፍሪካ አምስተኛው ታላቁ የጦር ኃይል መሆኑ ተገለጸ። የዚህን ዜና ዝርዝር ይዘናል። በቤንሻንጉል ጉሙዝ ክልል ሊሰነዘር የነበረው የህወሓት እንዲሁም የሱዳን ኃይሎች ጥምር የጥቃት ሴራ በረቂቅ ኦፕሬሽን መክሸፉ ተሰማ። ዝርዝር ጥንቅሩን ይዘናል። አብራችሁን ከቆያችሁ ይደርሳችኋል። ከውጭ ዱባይ የዓለማችንን ግዙፍ የአየር ማረፊያ ለመገንባት የ35 ቢሊዮን ዶላር ግዙፍ ኢንቨስትመንትን ይፋ አደረገች። ከውጭ ይዘነዋል። ቀደም ብለን ያደረስናችሁ ለዛሬ ለተሰኞ ወደ እናንተ እንዲደርሱ ካጠናቀርናቸው ቀን መሃል ዜናዎቻችን መካከል አበይት ርዕሰ ጉዳዮቻችን ናቸው። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ ያክብረው ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ምናየው እናልፋለን። ግሩም መኖሪያ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ አንድ መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ ሁለት መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍን። የኢትዮጵያ መከላከያ ሰራዊት በአፍሪካ አምስተኛው ታላቅ የጦር ኃይል መሆኑ ተገለጸ። ዝርዝር ጥንቅሩን ይዘናል፣ እንደሚከተለው ይቀርባል። የአፍሪካ ቀንድ የኃይል ሚዛን ጠባቂው የኢትዮጵያ መከላከያ ሰራዊት በአህጉሪቱ 5ኛ ደረጃ ላይ መቀመጡ ተገልጿል። በዓለም አቀፍ ደረጃ የወታደራዊ አቅምን፣ የትጥቅ ጥራትን እንዲሁም የሰው ኃይልን መሰረት አድርገው በሚወጡ የጥናት ሪፖርቶች መሰረት የኢትዮጵያ መከላከያ ሰራዊት በአፍሪካ አህጉር ካሉ 5 ቀዳሚ ወታደራዊ ኃያላን ሀገራት መካከል አንዱ መሆኑ ተረጋግጧል። ከአፍሪካ ቀዳሚዎቹ 5 ወታደራዊ ኃይሎች በወጣው የደረጃ ሰንጠረዥ መሰረት ኢትዮጵያ ከአህጉሪቱ ግዙፍ ኃይሎች ተርታ የተሰለፈች ሲሆን ከአፍሪካ ቀዳሚ 5 ሀገራት የሚከተሉትም ናቸው። ግብጽ፣ አልጄሪያ፣ ደቡብ አፍሪካ፣ ናይጄሪያ እንዲሁም ኢትዮጵያ። ኢትዮጵያ ከተዘረዘሩት ሀገራት ሁሉ በበለጠ በአፍሪካ ቀንድ እንዲሁም በምስራቅ አፍሪካ ቀጠና ያለውን የኃይል ሚዛንን በመቆጣጠር ረገድ ግንባር ቀደሙን ስፍራ ትይዛለች። የሰው ኃይል የበላይነት እንዲሁም የስትራቴጂክ ዝግጁነት ኢትዮጵያ በአሁኑ ወቅት በአፍሪካ አህጉር ውስጥ ትልቁ ንቁ ተዋጊ ወታደራዊ ኃይልን የገነባች ሀገርም ሆናለች። በአሁኑ ወቅት ከግማሽ ሚሊዮን በላይ ንቁ የሰራዊት አባላት ያሏት ሲሆንም ይህም በሀገሪቱ ለውስጣዊና ህጋዊ የጸጥታ ስጋቶች፣ የድንበር ጥበቃዎች እንዲሁም ለሀገራዊ የሰላም ማስከበር ተልዕኮች ያላትን የሰው ኃይል አቅርቦትን አስተማማኝ አድርጎታል። ሀገሪቱ በአፍሪካ ቀንድ ካሉ ውስብስብ ቀጠናዊ የጸጥታ ችግሮች፣ የጸረ ሽብር ዘመቻዎች እንዲሁም የድንበር ደህንነት ጥበቃዎች ጋር በተያያዘ የዳበረ የተዋጊነት ብቃት፣ ስልታዊ የመከላከል ጥበብ እንዲሁም ከፍተኛ የውጊያ ስነ ልቦና ያለው ሰራዊት ባለቤት ለመሆን በቅታለች። ጂኦፖለቲካዊ አንድምታው ይህ የተመዘገበው ደረጃ የኢትዮጵያ መከላከያ ሰራዊት በአህጉሪቱ ሰላም የማስከበር ሚናው ላይ ያለውን ታማኝነት ከመጨመሩም በላይ በቀይ ባህር እንዲሁም በኤደን ባህረ ሰላጤ አቅራቢያ ባለው ስትራቴጂካዊ መስመር ላይ የሀገሪቱን የመደራደር አቅም ከፍ የሚያደርግ እንደሆነ የውጭ ጉዳይና የደህንነት ተንታኞች ይገልጻሉ።
በቤኒሻንጉል ጉሙዝ ክልል ሊሰነዘር የነበረው የህወሓት እንዲሁም የሱዳን ኃይሎች ጥምር የጥቃት ሴራ በረቂቅ ኦፕሬሽን መክሸፉ ተሰማ። በቤኒሻንጉል ጉሙዝ ክልል አሶሳ ዞን ሸርቆሌ ወረዳ ልዩ ስሙ ጊዘን ቀበሌ በሚገኘው የሀገር መከላከያ ሰራዊት ካምፕ ላይ ሊሰነዘር የነበረው መጠነ ሰፊ የሽብር ጥቃት በሰራዊቱ ፈጣንና አስቀድሞ የመከላከል ስልታዊ እርምጃ ሙሉ በሙሉ መክሸፉ ተሰምቷል። የጸጥታ ምንጮች እንዳረጋገጡት ጽምዶ በሚል የቅጽል ስም ከባዕዳን ሀገራት እንዲሁም ታሪካዊ የሀገር ጠላቶች ጋር ጥምረትን የፈጠረው ጽንፈኛው የህወሓት ቡድን በገንዘብ በገዛቸው የብሔነን ታጣቂዎች እንዲሁም ከሱዳን ኃይሎች ጋር በመቀናጀት በሱዳን ድንበር አቅራቢያ በሚገኘው የወገን ጦር ሰፈር ላይ ድንገተኛ ጥቃት ለመሰንዘር ሲንቀሳቀስ ነበር። ይሁን እንጂ የኢትዮጵያ መከላከያ ሰራዊትና የአካባቢው ጸጥታ ኃይሎች የጥፋት ቡድኑ ጥቃት ከመሰንዘሩ በፊት እጅ ከፍንጅ በመድረስ የማያዳግም እርምጃን ወስዶባቸዋል። ይህ ጥቃት ህወሓት በሀገር አቀፍ ደረጃ የዘረጋው ሁለንተናዊ ሀገር የማፍረስ ስትራቴጂ አካል እንደሆነም ተመላክቷል። ቡድኑ በማንነታቸው ወልቃይትና ራያ ላይ የፈለፈላቸውን እንዲሁም ያደራጃቸውን ታጣቂዎችን ለትርምስ እንደሚጠቀምባቸው ሁሉ በቤኒሻንጉል ጉሙዝ ክልልም የራሱን የጥፋት መዋቅርና ታጣቂዎችን በመመልመል ሲያደራጅ ቆይቷል። ለዚህም ስልታዊ ዕቅዱ ማስፈጸሚያ ይሆን ዘንድ ህወሓት በሱዳን በኩል አደራጅቶ የቆየውን ታጣቂ ኃይል በክልሉ በሚንቀሳቀሰው የብሔነን ታጣቂዎች መሪነትና አስቀድሞ ወደ ቤኒሻንጉል ጉሙዝ በማስገባት ከፍተኛ ትንኮሳ ለመፈጸም ሞክሮ ነበር። የህወሓትን እንዲሁም የውጭ ተላላኪዎችን ስልታዊ ሴራን ጠንቅቆ የሚያውቀውና በከፍተኛ ጥንቃቄ ሙሉ ዝግጁነት ላይ የሚገኘው ጀግናው የሀገር መከላከያ ሰራዊት በቡድኑ እኩይ ስምሪት ቀድሞ በማምከን ከፍተኛ ወታደራዊ ድልን ተቀናጅቷል። በጥቃቱ ሙከራ ላይ የተሳተፉ በርካታ የጥፋት ቡድን ግብረ አበሮች የተደመሰሱና የተማረኩ ሲሆን የቡድኑ ይዞታ የነበሩ በርካታ ቀላልና ከባድ የጦር መሳሪያዎች፣ የመገናኛ ሬዲዮችና ልዩ ልዩ ወታደራዊ ቁሶች በወገን ጦር ቁጥጥር ስር ውለዋል። ይህ በእንቅስቃሴ ላይ ሳለ የከሸፈው የጥፋት እቅድ የመከላከያ ሰራዊት በማንኛውም የሀገሪቱ የድንበር አካባቢዎች ለሚሰነዘሩ የሉዓላዊነት እንዲሁም የደህንነት ስጋቶች ያለው ዝግጁነት አስተማማኝ መሆኑን በድጋሚ ያሳየ ነው ተብሏል። በሀገራችን የባህል ሙዚቃ ዘርፍ ታዋቂነትን ያተረፈውና በብዙሃን ዘንድ ሰሜ ባላገሩ እየተባለ የሚጠራው ተወዳጁ ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት መለየቱ ተሰማ። ባደረበት የድንገተኛ ህመም ምክንያት በሕክምና ሲረዳ የቆየው ድምፃዊ ሰማኸኝ በለው በተወለደ በዛሬ ዕለት ሰኔ 8 ቀን 2018 ዓ.ም በተደረገለት የሕክምና ክትትል ሳይሳካ ቀርቶ ህይወቱ ማለፉን የቅርብ ቤተሰቦቹ አረጋግጠዋል። የኢትዮጵያን ባህል ወግና ታሪክን የሚያንጸባርቁ በርካታ የሙዚቃ ስራዎችን ለአድማጮች ያበረከተው ድምፃዊ ሰማኸኝ በለው በሙዚቃው ኢንዱስትሪ ውስጥ የራሱን ደማቅ አሻራን ጥሎ ማለፍ እየቻለ ከያኒ ነበር። ድምፃዊ ሰማኸኝ በለው ባለ ትዳር እንዲሁም የአራት ልጆች አባት እንደነበረ ከቤተሰቦቹ የተገኘው መረጃ ያመለክታል። ድምፃዊ ሰማኸኝ በለው ባለ ትዳር እንዲሁም የአራት ልጆች አባት እንደነበረ ከቤተሰቦቹ የተገኘው መረጃ ያመለክታል። መሀል ሚዲያም በድምፃዊው ድንገተኛ ህልፈተ ህይወት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቹ እንዲሁም ወዳጅ ዘመዶቹ በሙሉ መጽናናትን ይመኛል። በትራፊክ አደጋ የ28 ሰዎች ህይወት አለፈ። ከደሴ ወደ አዲስ አበባ ሲሄድ በነበረ ተሽከርካሪ በደረሰ አደጋ የ28 ሰዎች ህይወት ማለፉን ፖሊስ አስታውቋል። አደጋው የደረሰው ከደሴ እንዲሁም ኮምቦልቻ ከተሞች መካከል በሚገኘው የሐረጎ መንገድ ላይ ነው። ዛሬ ሰኔ 8 ቀን 2018 ማለዳ ከደሴ ወደ አዲስ አበባ በመጓዝ ላይ የነበረ የህዝብ አውቶቡስ በተለምዶ ሐረጎ እየተባለ በሚጠራው መንገድ ላይ በደረሰበት አደጋ እስካሁን የ28 ሰዎች ህይወት ሲያልፍ በርካቶች ቀላልና ከባድ ጉዳትም ደርሶባቸዋል። የህዝብ ማመላለሻ ተሽከርካሪው በግምት 100 ሜትር ጥልቀት ወዳለው ገደል ገብቶ ነው አደጋው የደረሰው። በህይወት የተረፉትን ወደ ሕክምና ቦታ ለማድረስ አሁንም ርብርብ እየተደረገ መሆኑን የገለጸው ፖሊስ የአደጋው ምክንያትም በመጣራት ላይ ይገኛል ብሏል። ከጎረቤት ሀገራት የመጡ የስፔሻሊቲ የሕክምና ተማሪዎች የአዲስ አበባን የልማት ጉዞን ጎበኙ። በኢትዮጵያ የስፔሻሊቲ ስኮላርሺፕ እድልን በመጠቀም የሬዚደንት ሕክምና ትምህርታቸውን እየተከታተሉ የሚገኙት የጎረቤት ሀገራት ተማሪዎች በአዲስ አበባ የተከናወኑ የከተማ ልማት ኮሪደሮችን፣ የጤና ምርምር ተቋማትን እንዲሁም የወንዝ ዳር ልማት ፕሮጀክቶችን በተጨማሪም የአድዋ ድል መታሰቢያ ሙዚየምን ጎብኝተዋል። ተጨማሪ አለን።
የጤና ሚኒስትር ዶክተር መቅደስ ዳባ ከጉብኝቱ መርሃ ግብር በኋላ ባስተላለፉት መልእክት የጤና ዘርፉ ከሀገር ድንበር በላይ የሚያስተሳስር የጋራ ኃላፊነት መሆኑን ገልጸዋል። ኢትዮጵያ የሰው ሰራሽ ኃይል ልማትን በማጠናከር የጤና ዘርፍ አቅሟን ለመገንባት በቁርጠኝነት እየሰራች ነው ያሉት ዶክተር መቅደስ ዳባ ተማሪዎቹ በቆይታቸው ወቅት የሚያገኙትን ሙያዊ እውቀት፣ ልምድ፣ ክህሎት እንዲሁም የአገልግሎት እሴቶችን ወደ ሀገራቸው በመውሰድ ለሕዝባቸው የተሻለ የጤና አገልግሎት እንዲያበረክቱ መልእክትን አስተላልፈዋል። ከጉብኝቱ በኋላ አስተያየት ከሰጡት መካከልም ከደቡብ ሱዳን መጥተው በጥቁር አንበሳ ትምህርታቸውን በመከታተል ላይ የሚገኙት ዶክተር ዩሴፍ ዱት ኢትዮጵያ የነጻነት ተምሳሌት እንዲሁም የአፍሪካ ኩራት መሆኗን ገልጸው አሁን ደግሞ በልማት እያስመዘገበችው ስኬት ለሌሎች የአፍሪካ ሀገራት ተሞክሮ የሚሆን ነው ብለዋል። በሶማሌላንድ የድሉ ተጠቃሚ የሆኑት ዶክተር ሲሃም መሐመድ በበኩላቸው ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ እየሰሩ ስላሉት አጠቃላይ የልማት ስራዎች አመስግነዋል። በአዲስ አበባ እየተካሄደ ያለው ሰፊ የከተማ ልማት እንዲሁም የመሰረተ ልማት ለውጥ እጅግ እንዳስደነቃቸውና በተመለከቱት አጠቃላይ የልማት ስራዎች እንደተደሰቱ መግለጻቸውን ከጤና ሚኒስቴር የተገኘው መረጃ ያመለክታል። በክልሉ ከ97,000 በላይ ለሚሆኑ የስድስተኛ ክፍል ተማሪዎች ክልል አቀፍ ፈተና እየተሰጠ ነው። በደቡብ ኢትዮጵያ ክልል ከ97,000 በላይ ለሚሆኑ የስድስተኛ ክፍል ተማሪዎች ክልል አቀፍ ፈተና መሰጠት ጀምሯል። የክልሉ ትምህርት ቢሮ ምክትል ኃላፊ የሆኑት ዶክተር ታምራት ይገዙ ዛሬ በዲንካ ሁለተኛ ደረጃና መሰናዶ ትምህርት ቤት በተዘጋጀው የፈተና ማዕከል ተገኝተው ፈተናውን አስጀምረዋል። ምክትል ቢሮ ኃላፊው እንደገለጹት በክልሉ ከ97,000 በላይ የስድስተኛ ክፍል ተማሪዎች ክልል አቀፍ ፈተናውን ዛሬ መውሰድ ጀምረዋል። ከዛሬ ጀምሮ ለተከታታይ 3 ቀናት በሚሰጠው በዚህ ፈተናም ተማሪዎች ወደ ቀጣይ ክፍል ለመሸጋገር ያላቸው ብቃት እንደሚመዘንም ተነግሯል። በተመሳሳይ ከሰኔ 11 እንዲሁም 12 ቀን 2018 ዓ.ም በክልሉ ለሚገኙ 86,000 የስምንተኛ ክፍል ተማሪዎች ክልላዊ ፈተና እንደሚሰጥም ተገልጿል። በክልል አቀፍ ፈተናዎቹ በአጠቃላይ ከ180,000 በላይ የስድስተኛ እንዲሁም የስምንተኛ ክፍል ተማሪዎች ፈተናውን እንደሚወስዱም ዶክተር ታምራት ጨምረው ገልጸዋል። የአዲሱ ታርጋ ክፍያ በአሽከርካሪዎች ላይ ከፍተኛ ጫና በመፍጠር የኑሮ ውድነቱን እንደሚያባብሰው ተገለጸ። የዚህ ዜና ዝርዝር እንደሚከተለው ተዘጋጅቷል። አዲሱ የታርጋ ክፍያ ከቀድሞ አንጻር ሲነጻጸር እጅግ እየተጋነነ በመሆኑ በአሽከርካሪዎች ላይ ድንገተኛ የፋይናንስ ጫና እንደሚፈጥር የፋይናንስ ባለሙያው ዶክተር ሰዋል አባተ ገልጸዋል። ዋናው አሽከርካሪዎች ተሽከርካሪዎቻቸውን በነጻነት እንዳያንቀሳቅሱ የሚገድብና ክፍያውን መክፈል የማይችሉ ባለንብረቶች ተሽከርካሪዎቻቸውን አቁመው የሕዝብ ትራንስፖርት እንዲጠቀሙ የሚያስገድድ በመሆኑ በዕለት ተዕለት እንቅስቃሴና በምርታማነት ላይ አሉታዊ መስተጓጎል እንደሚያስከትልም ተናግረዋል። በመሆኑም መንግስት የክፍያ ተመን ሲያወጣ የህዝቡን የመግዛት አቅምና የኢኮኖሚውን የመሸከም አቅምን ሊያገናዝብ እንደሚገባ ዶክተር ሷል አሳስበዋል። ያለምንም ቅድመ ዝግጅት የሚወሰኑ መሰል ድንገተኛ ወጪዎች የንግድ እንቅስቃሴዎችን በማቀዝቀዝ ምርታማነትን በመቀነስና በማህበረሰቡ ላይ ማህበራዊና ኢኮኖሚያዊ ቀውስን በመፍጠር አሉታዊ ተጽዕኖ እንደሚኖራቸው ባለሙያዎች ጠቁመዋል። በሌላ በኩል አዲሱ ዋጋ የህዝብን የኢኮኖሚ አቅምን ያላገናዘበና ፍትሐዊነት እየጎደለው ነው የሚሉት ደግሞ የህግ ባለሙያው ታረቀኝ አብራ ናቸው። በኢትዮጵያ አሁናዊ ሁኔታ ተሽከርካሪ ለስራና ለሀገር ኢኮኖሚ መሰረታዊ በመሆኑ ሊበረታታ እንጂ ተስፋ በሚያስቆርጥ የተጋነነ የታርጋ ክፍያ ሊገደብ እንደማይገባ የገለጹት ባለሙያው የወጣው መመሪያ ዜጎችን ማህበራዊና ኢኮኖሚያዊ መብቶችን የሚጋፋ መሆኑ ከተረጋገጠ ማስተካከያ ሊደረግበት የሚችል የህግ አግባብ መኖሩንም አስረድተዋል። በአጠቃላይ መንግስት መሰል ድንገተኛ ውሳኔዎችን ሲያስተላልፍ የህብረተሰቡን ተጨባጭ የመግዛት አቅምና የኢኮኖሚውን ነባራዊ ሁኔታን ያማከለ ሊሆን እንደሚገባ ባለሙያዎቹ በአጽንኦት አሳስበዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተሰኞ ወደ እናንተ እንዲደርስ የተዘጋጁትን ከመሃል ሚዲያ ቀን መሃል ዜናችን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው አለፍን። ግሩም መኖሪያ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ
ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። በዓለማችን ግዙፍ የጦር ሄሊኮፕተር ስብስብ ያላቸው 5 ቀዳሚ ሀገራት ይፋ ሆኑ። በዘመናዊ ውጊያና ወታደራዊ ስትራቴጂካዊ ውስጥ የጥቃት ሄሊኮፕተሮች የምድር ጦርን በከፍተኛ የተኩስ አቅም ከመደገፍ የስለላ መረጃዎችን ከመሰብሰብና የጠላትን ምሽግ በቅርበት ከማቃጠል አንጻር ያላቸውን ሚና እጅግ ከፍተኛ እንደሆነ ይታመናል። ተጨማሪ አለን። በዚህም መሰረት በአሁኑ ወቅት በዓለማችን ላይ ግዙፍ የጥቃት ሄሊኮፕተር ስብስብ በመያዝ ቀዳሚ የሆኑት 5 ሀገራት ይፋ የተደረጉ ሲሆን ዩናይትድ ስቴትስ ኦፍ አሜሪካ የአንደኝነት ደረጃን ይዛለች። አሜሪካ በጦር ኃይሏ ውስጥ ወደ 900 የሚጠጉ የጥቃት ሄሊኮፕተሮች ያሏት ሲሆን ከእነዚህም ውስጥ 824 ያህሉ በዓለም ላይ እጅግ ዘመናዊና እጥፍ እንደሆነ የሚነገርለት የኤች-64 አፓቺ ሞዴሎች ናቸው። የሩሲያ ፌዴሬሽን በበኩሏ በግምት 576 የሚደርሱ የጥቃት ሄሊኮፕተሮችን በመያዝ በሁለተኛነት የምትከተል ሲሆን ከነዚህ ውስጥ ከ300 እስከ 350 የሚሆኑ የምስራቅ አውሮፓን እንዲሁም ወታደራዊ ታሪክ የቀየሩና ሂንድ በሚል ስም የሚታወቁት የሚ 24 እንዲሁም የሚ 35 የጦር ሄሊኮፕተሮች ናቸው። ወታደራዊ አቅሟን በከፍተኛ ፍጥነት በማዘመን ላይ የምትገኘው ቻይና ደግሞ በራሷ ቴክኖሎጂ ያመረተቻቸው ወደ 200 የሚጠጉ የሃርቢን ዜድ-10 የጥቃት ሄሊኮፕተሮችን በመያዝ በሶስተኛ ደረጃ ላይ ትገኛለች። የደረጃ ሰንጠረዡን የሚያጠናቅቁት የእስያ ሀገራት የሆኑት ጃፓን እንዲሁም ደቡብ ኮሪያ ሲሆኑ ጃፓን በዋነኛነት የኤች-1 ኮብራ ሞዴሎችን ጨምሮ ከ110 በላይ የጥቃት ሄሊኮፕተሮችን በማሰለፍ አራተኛ ደረጃን ስትይዝ፣ ደቡብ ኮሪያ ደግሞ በተመሳሳይ የኮብራ እንዲሁም የአፓች ሄሊኮፕተሮችን ጨምሮ ከ110 በላይ የጦር አውሮፕላኖችን በመያዝ 5ኛ ደረጃ ላይ መቀመጧ ተገልጿል። እነዚህ የጥቃት ሄሊኮፕተሮች በቴክኖሎጂ መራቁ ዘመናዊ ውጊያ ውስጥ የጦርነቱን አቅጣጫ የመቀየር ከፍተኛ አቅም እንዳላቸውም የጦር መሳሪያና የጂኦፖለቲካ ባለሙያዎች ያስረዳሉ። ዱባይ የዓለማችንን ግዙፍ የአየር ማረፊያ ለመገንባት የ35 ቢሊዮን ዶላር ግዙፍ ኢንቨስትመንትን ይፋ አደረገች። የተባበሩት አረብ ኤምሬትስ አካል የሆነችው ዱባይ አልማክቱም የተሰኘውን ዓለም አቀፍ አውሮፕላን ማረፊያ በከፍተኛ ደረጃ ለማስፋፋትና በዓለማችን ላይ ወደር የማይገኝለትን ግዙፍ የአቪዬሽን ማዕከልን ለመገንባት የ35 ቢሊዮን ዶላር ሜጋ ፕሮጀክትን ይፋ አድርጋለች። ይህ ግዙፍ የአየር ማረፊያ ግንባታው ሙሉ በሙሉ ሲጠናቀቅ በአንድ ጊዜ 400 የሚሆኑ የአውሮፕላን ማቆሚያ በሮች፣ 5 እርስ በእርስ ትይዩ የሆኑ የበረራ ማኮብኮቢያ መንገዶች እንዲሁም በአመት እስከ 260 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል ተብሎም ይጠበቃል። ማረፊያው በግምት 70 ካሬ ኪሎ ሜትር ስፋት ባለው መሬት ላይ የሚያርፍ ሲሆንም ይህም በአሁኑ ወቅት ዱባይ በዋነኛነት እየተጠቀመችበት ከሚገኘውና ዓለም አቀፍ የጉዞ ማዕከል ከሆነው የዱባይ ኢንተርናሽናል አውሮፕላን ማረፊያ በ5 እጥፍ ይበልጣልም ተብሏል። የከተማው አስተዳደር በያዘው እቅድ መሰረትም በአሁኑ አውሮፕላን ማረፊያ ላይ የሚያካሂዱትን የበረራ እንቅስቃሴዎችን ደረጃ በደረጃ ወደዚህ አዲስና ግዙፍ ማዕከል የሚያዛውር ሲሆን ወደፊትም የኤምሬትስ እንዲሁም የፍላይ ዱባይ የአየር መንገዶች ዋና መቆያና መነሻ መጋዘን ሆኖ ያገለግላል ተብሏል። የሜጋ ፕሮጀክት ከተራ የአየር ማረፊያነት ባለፈ ራሱን የቻለና እስከ 1 ሚሊዮን ለሚደርሱ ሰዎች የመኖሪያ ቤቶችን፣ የስራ እድሎችን፣ ዘመናዊ ሆቴሎችን፣ ግዙፍ የገበያ ማዕከላትን እንዲሁም የተሟሉ የአቪዬሽን አገልግሎቶችን በአንድ ላይ አቀናጅቶ የያዘ ሙሉ የአውሮፕላን ማረፊያ ከተማ ሆኖ እንዲያገለግል ተደርጎ የተነደፈ ነው ተብሏል።
ከኢራን ጋር የተደረሰው አዲሱ ስምምነት የኒውክሌር ፕሮግራሟን ሙሉ በሙሉ ያስቆማል ወይ? የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ታሪካዊ ስምምነት ላይ መድረሱን ይፋ ማድረጋቸውን ተከትሎ ስምምነቱ የቴህራንን የኒውክሌር ምኞትን ሙሉ በሙሉ ያስቆማል ወይ የሚለው ጥያቄ በዓለም አቀፍ የፖለቲካ መድረክ ከፍተኛ ክርክርን አስነስቷል። ተጨማሪውን ይዘናል። ይሁን እንጂ የጂኦፖለቲካና የደህንነት ባለሙያዎች እንደሚገምቱት ይህ አዲስ ስምምነት የኢራንን የኒውክሌር መሰረተ ልማቶችን ሙሉ በሙሉ የሚያፈርስ ሳይሆን እንቅስቃሴዎቿን በተወሰነ ገደብ ውስጥ የሚያቆይ ወይንም የሚያዘገይ ነው ተብሎ ይታመናል። ባለፉት ዓመታት ከተደረጉ መሰል ዲፕሎማሲያዊ ጥረቶች መረዳት እንደሚቻለው የዚህ አይነት ስምምነት ዋና ትኩረት ኢራን የዩራኒየም ማበልጸግ ስራዋን ለጦር መሳሪያ ዝግጁነት ከሚጠይቅ ከፍተኛ ደረጃ ላይ እንዳታደርስ ገደብ መጣል ላይ ብቻ የተመሰረተ ነው። ኢራን የኒውክሌር ቴክኖሎጂዋን ለሲቪል አገልግሎት ማለትም ለኃይል ማመንጫና ለሕክምና ምርምር ብቻ እንድታውለው ይፈቀድላት እንጂ የዓመታት ድካማ የሆነውን የኒውክሌር እውቀትና ተቋሟ ሙሉ በሙሉ ለማጥፋት ፈቃደኛ የመሆን እድሏ እጅግ አናሳ ነው። በሌላ በኩል ቴህራን ለዚህ ስምምነት እጇን እየሰጠችው የኒውክሌር ቴክኖሎጂዋን ጠልታ ሳይሆን የኢኮኖሚያ ላይ የተጣለውን የህዝቧን ኑሮ እያደቀቀ ከባድ ማዕቀብ እንዲነሳላት እንዲሁም የሆርሙዝ ወሽመጥ ተከፍቶ ነዳጅን በነጻነት ለመሸጥ ስለምትፈልግ እንደሆነ ይነገራል። ይህ ማለትም ስምምነቱ ለኢራን የኒውክሌር ፕሮግራሟን ሙሉ በሙሉ የመተው ሳይሆን የኢኮኖሚ መተንፈሻ የማግኛ ስትራቴጂካዊ ስሌት ነው ተብሎም ይወሰዳል። ይህ ስምምነት በተግባር መሬት ላይ መተርጎሙ የሚረጋገጠው ደግሞ የዓለም አቀፉ የኒውክሌር ኃይል ኤጀንሲ ተቆጣጣሪዎች በኢራን የኒውክሌር ማዕከላት ውስጥ ገብተው ያልተገደበና አስገዳጅ ፍተሻ እንዲያደርጉ ሲፈቀድላቸው ብቻ ነው። ሆኖም ግን ኢራን ከዚህ ቀደም በአሜሪካ ውስጥ የፖለቲካ ለውጥ ምክንያት ስምምነቶች ሊፈርሱ እንደሚችሉ በተግባር ስላየች አሁንም ቢሆን ዋስትና የሚሆናትን የቴክኖሎጂ አቅም ደብቃ እንደምትይዝና አሜሪካ ስምምነቱን የምታጠፍ ከሆነ ወዲያውኑ ወደ ቀደመ የማበልጸግ ስራ የመመለስ እድሏ ሰፊ መሆኑን ታዛቢዎች ያስጠነቅቃሉ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተሰኞ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን አበቃን። አብራችሁን እስከ መጨረሻው ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ በቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘን።